የኔ ጉብዝና ሳይሆን አይ ቲንክ የሀገራችን ድህነት ነው እኔን እንደዚህ አጉልቶ የሚያወጣ። እኔ ህይወቴን እየኖር ሰው ፈተና ብሎ የሚያየው ኦኬ ፈተናዎች ናቸው፣ ግን ህይወት ፈተና ነው። ሶ ሰምሃው ብቻ በተሻለ መንገድ ተጉዤዋል እና ነው እንግዲህ በውጭም ቢሆን ብዙ ተፈትኛል። ለምን ፈተና ፈልጌ ገባበታል። ትግል ደግሞ ዝግጅት ይፈልግ። ትግል ላይ መሸነፍ አለ፣ ማሸነፍ አለ። ይሄ ስቴብል የሆነ የተረጋጋ ህይወት ኖሬ አላውቅም። አንዱም እዚህ ጋር አልመች እንዲለኝ ያደረገው ነገር ተወለድኩ በ3 ወሬ ግብፅ ሀገር ሄድን። አባቴ ዲፕሎማት ነበር። አፍ የፈታሁት በአረብኛ። ከዛ አይ ቲንክ ወደ 4 ዓመት ገደማ መጣን። እዚህ የተወሰነ ጊዜ ቆየን። ከዛ ደግሞ ኬንያ ሄድኩኝ። ከኬንያ 8ኛ ክፍል ጨርሼ ስመጣ በአማርኛ ስሜን አልጽፍም፣ ስዋሂሊ አወራለሁ፣ እንግሊዝኛ አወራለሁ። ከቦታ ቦታ ሄዳለሁ። በቃ እንዳለ አንድ ዓለም ትቼ ሌላ ዓለም ገባል ማለት አገር፣ ቋንቋ፣ ትምህርት ቤት፣ ጓደኛ ምናምን ሁሉ ነገር ቅይር ለምጄው ለእኔ ተስማምቶኛል። አይረብሸኝ። ሶ ያ ከውስጤ አድጓል። ሁሌ የሆነ ነገር ለውጥ፣ አዲስ ነገር ሳምቲንግ ብቻ እንድ ደግሞ ሄዳለው፣ ለምደዋለው፣ አልፈራው። ሶ ኤኒዌይ ከዛ ደግሞ ሃይ ስኩል ነበር አሜሪካን ሀገር ሄድኩኝ። አሜሪካን ሀገርም በቃ ትምህርት ቤትም 8 ዓመት ትምህርት ቤት ቆየው። ሶ አንዱ ሂጄ መምጣት የምፈልግበት ቦታ ቅድም እንደጀመርኩት ህይወት ትግል ነው፣ ፍጥረቱ ነው። ደስ የሚል ህይወት ብሎ ነገር የለም። ደስታ ጊዜያዊ ወቅታዊ ቋሚ ሁናቴ ሊሆን አይችል። የተፈጥሮ ህግ ይህን አይፈቅድም። በስራችን ብንል ጤናችን ብንል በሁሉ ነው ባለበት የሚቆይ የለም። ሶ ለውጥን ሁሌ መቀበል ባለበት ለብንም ደስታን መፈለግ ሰምሃው ይሄ የስልጣኔ ዘረም እንትን ነው። በቃ ሙቪ ምን በለው መጽሐፍ ምን በለው ምን ጥሩ ነገር ሆኖ የሚታየን ደስተኛ አሸናፊ ሰው ይሄ ላይፍ አይደል። ላይፍ ውስጥ የሚያጋጥም ወቅታዊ ክስተት ፍጥረት ከሁሉ ከእንስሳ ጀምሮ ከትንሹም ከትልቁም ፍጥረታችን ለሰርቫይቭል ነው፣ ለደስታ አይደለም። ኦኬ ምንድነን እኛ አንዱ ችግሬ በጣም ብዙ ነገሮች ላይ ላወራች ለእናንተ የሆነ ቦታ ኦልሬዲ ፍሬምወርክ አላችሁ፣ ባክግራውንድ አላችሁ። ሶ ሰብስቤ ስለ ድሪም ብቻ ከማወራችሁ ተምራችሁታል። እሱ ሞር ሰፋ ያለ ነገር እዛ ላይ ለመገንባት ፈልጌ ነው። ያ ደግሞ ብዙ ፒለሮች አሉት። ሶ ትንሽ ወዲያ ልዘል ይችላል። ግን ማንኛውንም ነገር ስናይ ለመረዳት በደንብ ከላዩ አልፈን መኪና ኮፈኑን ከፍተን ካላየ ነው እዛ ውስጥ ሞተር እንዳለ አናይ። ሞተሩ እንዴት እንደሚሰራ እናው። ኦኬ እኛ የራሳችንን ኮፍን ከፍተን ሳናይ ማንነታችንን አናውቅም። ሶ ማንነታችንን ሳናውቅ እንዴት ነው ትርጉም ባለው መልኩ ከማንነታችን ጋር የሚሄድ ህይወት የሚኖር አስተሳሰብ የሚኖረን ፍላጎት። ኦኬ ሶ ለምንድን ነው የተሰራው? ኦኬ ሳይንሱ እንደሚነግረን ባዮሎጂካል የሆነ ሲስተም። ይሄ ሲስተም ምን አለው? አካል አለ፣ የምናየው ነገር የራሱ አሰራር አለ። እዚህ ውስጥ አይምሯችን ብሬን አለ። ብሬን የምናየው ነገር ሃርድዌር ነው። ብቻውን ምንም የሚሰራው ነገር የለም። ሃርድዌር። ከዛ ደግሞ ውስጡ ሶፍትዌር አለ። ሶፍትዌሩ የምናየው ነገር አይደለም። the whole body electrical system ነው። ኤሌክትሪክ ነው የሚንቀሳቀስ። ያን የሚያንቀሳቅሰው ኤሌክትሪክ ሶፍትዌር ለዘመኑም ስለሚመች ነው። የቴክኖሎጂ ምሳሌ ጥሩ ነው። ሶ ሃርድዌር አለ፣ ሶፍትዌር አለ። ከየት ይመጣል አወራለሁ። ከዛ ምንድነው የታል ዳታው ሶሻላይዝድ ሆነን በምናድግበት ሁናቴ የምንኖርበት ሁሌ የሚቀያየር የምንሰበስበው ዳታ እንዴት ነው የምንሰበስበው? ሰርቫይቭ እንድናረግ ተፈጥሮ የሰጠን 5 ሬዳሮች የተፈጠርነው ለሰርቫይቭል እንዳሁን ሳይሆን ድሮ ከእንስሶች ጋር በምንኖርበት ጊዜ ጫካ ውስጥ በምንኖርበት ጊዜ ሉሲ ጫካ ውስጥ ያኔ ምንድነው ሰርቫይቭል የሚጠይቀው? ስልጣኔ 10,000 ዓመት አለ። ግብርና ራሱ አሁን የምናውቀው የስልጣኔ ኑሮ 100 ዓመት አልሞላው። ይሄ ሲስተም ግን በ100,000 በሚሊዮን ዓመቶች ለዛ ኤንቫይሮንመንት ዲዛይንድ የሆነ ሲስተም ነው። ሃርድዌሩም ሶፍትዌሩም ምን ተቀየረበት? ዳታ። ሉሲ የምታየው የምታሸተው የምትበላው የምትነካው 5ቱ ሬዳሮች የእሷን ዓለምና የእኛን ዓለም አስቡት እስቲ። ሉሲ ጥራ ግራ ለፍታ ነበር የምትበላው። ጠዋት ማታ አንበሳው በላይ ነው ስጋቷ። ይሄ ሲስተም እዛው ሰርቫይቭ ለማድረግ ነው የተፈጠረው። ሶ ያ ህይወት ምን ነበር? ፊዚካሊ ሜንታሊ እሱ ራሱን የቻለ በጣም ሊበተን የሚችል ነገር ነው። ግን ለሰርቫይቭል ያኔ ምን ነበር የሚያስፈልግ? አለመበላት፣ መብላት፣ ከዛ ደግሞ ዘር ማስቀጠል። ከዚህ ውጭ ይሄ ሲስተም አጀንዳ የለውም። ደስታ የሚለው ነገር ድሮም አለ። ደስታ የሚሰጡን ነገሮች አሉ። እነሱን ደግሞ ያን ያደረገው ያ ደስታ የሚሰጠን ነገር ለሰርቫይቭል የሚረዳንን ነገር እንድንፈልግ እንዲያደረገን ነው። ሌላ ምንም ትርጉም የለውም። ደስታ በራሱ የእኛ ሶፍትዌር እንደ ዓላማ አልያዘውም፣ እንደ መሳሪያ ነው። በአሁኑ ዘመን ዓላማ አድርገነዋል፣ አይሰራም። ሶ ወደምንፈልገው ነገር የሚወስደን ነገር ሁሉ በዛን ጊዜ ለመኖር እንድንችል የሚርበን ምግብ እንድናገኝ፣ ሙቀት የምንፈልገው በብርድ እንዳንሞት ነው። ቀጥሎ
ሰርቫይቭ ማድረግ አለ። ትልቁ የዚህ ማሽን ትልቁ አጀንዳ እንዳንሞት ነው፣ እንዳንበላ፣ የማይሆን ነገር መርዝ በልተን ራሳችን እንዳናጠፋ። ሁሉ ነገር ስጋት ነው። 70% ስጋት ነው። የማይሆን ድምፅ ተሰማ አንበሳ አየን። አይምሮአችን የተቀረጸው ፊር ነው። ትልቁ አደጋ እሱ ነው። እዚህ ጋር ሁሉ ነገር ሰላም ኖሮ እዛች ጋር አንድ ትንሽ አደጋ ካለች አይምሮአችን እዚህ ጋር ነው። ይሄ ህልውና ነው። ይሄ ሲስተም ኢቮልቭ ላረገበት ዓለም በቃ ተፈጥሮ ሊፈጥረው የሚችለው የመጨረሻ የረቀቀ ሌላውን እንስሳ ሁሉ አልፎ ሄዶ ዓለምን ለመግዛት ያበቃን የመጨረሻው አሪፍ ሲስተም ይዘን፣ ያም ደግሞ በቃ ሳይንስ ውስጥ አንገባም፣ ብቻ ሌላው የሌለው ፍሮንታል ኮርቴክስ ዲቨሎፕ አረግን፣ ምን አረግን፣ ከሌላው የበለጠ እነዚህን ሁሉ ነገሮች ማድረግ ቻልን። የመጨረሻው ነገር ልጅ መውለድ አለብን። ኢምፖርታንት ስላደረገው በቃ እሱንም እንድናረግ የሰጠንን ሰጠን። ይሄ ስርዓት በአጠቃላይ የሚነዳው በስሜት ነው። ለምን እነዚህን ፐርሰፕሽኖች ይወስድና እንዴት ነው ሬዳሩ እንዴት ነው የሚሰራው? አንድ ነገር ስናይ ኮሽ ሲል እንዴት ነው የምንደነግጠው? ወይም ደግሞ ደስ የሚል ሙዚቃ ስንሰማ ደግሞ ለምንድን ነው ድምፅ ነው የሚገባው? ያንን ዳታ ተርጉሞ ነው የሆነ ነገር ይሰጠናል። ሽጉጥ ሲጮህ ጆሮ ጋር ምንድን ነው ስሜቱ? ቆንጆ ሙዚቃ ሲሰማ ደግሞ ምንድን ነው ስሜቱ? ሬዳሩ ፒክ ያደርገዋል። ሴንሴሽን አለ። ከዛ ሴንሴሽኑ ይፈጠርና ያ ደግሞ this is ዳታ። ሶፍትዌሩ ይሄ ነገር ምንድን ነው ብሎ ፕሮሰስ ያደርገው። አደጋ ነው፣ ጥሩ ነው፣ ዋትኤቨር ፕሮሰስ ያደረገውና ያ ደግሞ ቀጥሎ ወደ ተግባር ይቀየራል። ያ ነው የምናረገውን ነገር እንድናረግ የሚያረገን። ፊዚዮሎጂው ይሄ ነው። እንዳልኩት ለዛ ዓለም የተፈጠረው ይሄ ሁሉ ነገር አሁን እዚህኛው በፍጹም ከዛ ጋር የማይገናኝ ዳታ ሶርስ ውስጥ ገባን። ስጋት የነበሩት ነገሮች ሁሉ ጠፉ። አሁን ምቾት ነው እየገደለን። ለምቾት አልተፈጠርንማ። ሰውነታችንን አመቻችቶ ሶፋ ላይ ዘና ብሎ በድሮ ጊዜ አንድ ሳምንት ዝም ብሎ መተኛት ማለት እድሜ ልክ የማይገኝ ቬኬሽን ነው። አሁን ሀይራ እንኳን አደጋ ምናምን እሱ መጣበታል። አንዱ መሰረታዊ ነገር ይሄ ነገር ሳይንቀሳቀስ አይሰራም፣ ሽባ ይሆናል። ሰውነታችንን አሁን ድራይቭ የሚያደርገን አደጋም የለም፣ እኔም ለሁሉ ነገር ተመችቶናል። ቁጭ ብለን እንውላለን። ሽባ አድርገነዋል፣ በሽተኛ አድርገነዋል። ከሚፈልገው በላይ ምግብ እንሰጠዋለን። አይምሮና ይሄ ደግሞ አንድ ሲስተም ስለሆነ ይሄ ደህና ሳይሆን ይሄ በምን ፊዚዮሎጂካል ነው። የማሰብ የመመኘት የምናምን ነገር አይደለም። ወይ ነው ወይ አይደለም። ሰውነት አሁን እንግዲህ 67 ዓመት በእርግጠኝነት የምነግራችሁ እኔን በትግል የሚያሸንፍ ማንም ሰው የለም እዚሁ። ይሄ እኮ ዝም ብዬ አይደለም፣ አስተያየት አይደለም። የ3 እስር ቤት የትግል ቻምፒዮና ነኝ ማለት እነዚህ ኮማንዶች አሉ እኮ ሜቢ 30-40 ኪሎ በቃ የሰለጠኑ ልጆች። አሁን አዲስ አበባ ፖሊስ ኮሚሽን ያለፈው ጊዜ ስገባ መጀመሪያ እዛ ነው የገባሁት። ሳምንት እዛ ነበርኩኝ። 500 እስረኛ አለ። የመጀመሪያው ቀን ማታ ገብቼ በማግስቱ 11 ሰዓት ለዶሮ ግቡ ከመባሉ በፊት ሁሉ እስረኛ በቃ ያርዳለ፣ ይሽከረከራል። ኤክሰርሳይዙ እሱ ነው። ኦኬ ጥጌን ያስኩኝና የሆኑ በፊት ማዕከላዊ አስሮኝ የነበረ አንድ ወታደር አብሮኝ ታስሯል። ይህ ነው የሚያክለው እና ስፖርት እንስራ አልኩት። ፑልአፕ ምናምን ነገር መስራት ስንጀምር መሰባሰብ ጀምር። ምን እዛ ጋር የሚወክ ነው እንጂ የሚሰራ የለም። የእሱም ጓደኞች መጡ። ንውስጥ ትግል ግጠሙኝ አልኳቸው። ሳቁ መጀመሪያ። ለምን የመጀመሪያው መጣ መሐመድ ጓደኛዬ ነው። አላመነም። ገፋው። ደነገጠ። ሁሉ ፊት ሁሉ ተቀያየር። ከዛ ጓደኛው አለ እና አንተ አልኩት አንዴ አለ። ከዛ እሺ የሚችለኝ አልኩት። ከዛ ሌላ ግሩፕ አንድ ኮማንዶ መጣ። ገፋውት ማለት ተያይዞ ማለት በደም መጋፋት። ከዛ አንድ ኮሎኔል ነበር የታሰረ አጃቢ ያለው ተናዷል። የመጨረሻ ኃይለኛ እንዲህ ያለ ነገር አለ። እውነቴን ነው። ቦዲብል ነው። አንተ ግጠመው አለው። ከሱ ጋር እኩል ወጣ። ግን እኔ 4ተኛ ሰው ነው። በገላጋይ ነው የምንደባደብ መሰላል። ገብተው ገላገሉን። ተናደ። እሱም ከልቡ ነው፣ እኔም ከልቡ። ይሄን የማወራችሁ ለጉራ አይደለም። ይሄ ማለት የዛሬ 2 ዓመት ነው። በ65 ዓመቴ ነው። እንዴት ነው ሊሆን የሚችለው? ገነባሁት። ማንም አልሰጥ። ይሄ የኔ ማንነት። እንዴት ነው ይሄን የማልጠብቀው? እንዴት ነው ጊዜ የማልሰጥ? ከዚህ በላይ አንድ እንትን አባባ በእንግሊዝኛ when you're healthy you have 99 problems, when you're sick you have 1. አሁን ስላችሁ ትስቃላችሁ፣ ታውቁታላችሁ። this should be one of your dreams. ተምራችኋል I'm sure። ህልሙን ለመስራት ኮሚት ማድረግ አለባችሁ። okay አንዱም ደግሞ እሺ ምን ላውራ ብዬ ስመጣ ጥያቄ እስቲ አጠያይቁና ላኩልኝ አልኩኝ ከሰው አንድ 10 ጥያቄ ሰብስቤያቸው አንድ 4 ጥያቄ ሆኑ። አንድ እንዴት ውጤታም how are you successful, resilience ምን ታስባለህ፣ ምን ትመኛለህ፣
ችግር ሲገጥምህ እንዴት ነው ምንድነው what's the secret there's no secret, there's no magic, you commit and you earn it. so ቅድም ያልኩት ህይወት ጦርነት ነው፣ ትግል ነው። ለማንኛው ማራቶን ያለ ትሬኒንግ አይሄድም። ወታደር ጦር ሜዳ ያለ መሳሪያ ያለ ጥይት አይሄድም። anything so ህይወት ምንድነው መሳሪያችን ለህይወት? አንደኛው ይሄ ሰውነታችን መገንባት አለበት። ይሄ ሳይገነባ ሬዚሊየንስ የለም። የአይምሮ ሬዚሊየንስ ብቻ የለም፣ ሲስተም ነው። እኔ በቀን እንደፈለኩ ነው የማወራው። ስለዚህ ሀሳቦች ሲመጡ አደርጋለሁ። ይሄን እንዴት ነው የምናደርገው? እኔ ምንድን ነው የማደርገው? አንዱ ጥያቄ ምንድን ነው የምታደርገው ነው። ህይወት ውስጥ ምንድን ነው the most valuable things we have? ከምንም ነገር ቦታ መስጠት ያለብን ነገር ጤናችን። ያን እንዴት ነው? ምን ማለት ነው? በተግባር ማለት ምንድን ነው የምናደርገው? ጤና ሲባል ደግሞ ሰውነታችን አይምሮአችንም ነው አንድ ነው። ይሄን የሚረዳ ይሄን ይረዳል። ይሄን ስለማውቅ ጠዋት ስነሳ ኮርሶች እያዘጋጅ ብዙ ነገር ስለሆነ ይሄ ስርዓት እንዴት እንደሚሰራ ግንዛቤ። ተኝቶ ሲነሳ ምን አይነት ኮንዲሽን ውስጥ ነው? ወጣት ስትሆኑ ብዙ ላይ ሰማችሁ ይችላል። ግን እድሜ በሄደ ቁጥር ጠዋት ስንነሳ ገና አልነቃም። ሌሊቱን ሙሉ ሰውነታችን ስራ ላይ ነው ያደረው፣ ሲያጸዳ፣ ሲጠግን፣ ቴምፕሬቸራችን ወርዶ the whole system አይምሮአችን አሁን ህልም ያያል፣ ግን it's not conscious። አይምሮአችን ሸት ዳውን አድርጓል። ዝም ብሎ እንዲህ ሊነቃ አይችልም። ሞቆ ነው መነሳ። the whole system አሁን መኪና ጠዋት ብርድ አድሮ ዝም ብሎ አስነስቶ ተነስቶ ማርሽ አስገብቶ ይኬዳል፣ ይንተፋተፋል አይደል? ሲሞቀው በኋላ መስመር ይገባል፣ ግን የመኪናው ዕድሜ ያጥራል። ሲነሳ እንዴት እንደምቀሰቅሰው አውቃለሁ። አንድ ስቴፕ ከዛ በፊት እንቅልፍ የሁሉ ነገር መሰረት ነው። እንቅልፍ ሳይኖር የማወራው ነገር ሁሉ ምንም ትርጉም የለውም፣ አይሰራም። 8 ሰዓት እንቅልፍ እኔ ሃይማኖቴ ነው። 4:30 ዓለም ይፈነዳል። ከ4:30 በፊት ራሱ አቀዘቅዘዋለሁ ወደ እንቅልፍ ለመግባት። እንዲሁም ደግሞ አይጠፋም፣ አልጋ ውስጥ ገብቶ ማፍጠጥ። ለዚህ ነው ጠዋት ስነሳ ምንድን ነው የሚያነቃኝ? ካልጋ ወጣለሁ፣ መስኮቴን ከፍታለሁ፣ ብርሃን ያለ እርግጠኛ ነኝ አንድም ሰው አያውቅም። በቃ ብዙ የማይታወቁ ፋክቶች አሉ። 40% of our brain ከአይናችን ጋር ከአይን የሚመጣውን ነገር ፕሮሴስ የሚያደርግ ነገር ነው። 40% of the የሚገርመው ነገር እያንዳንዱ ሰውነታችን ያለ ሰል አጥንት፣ ጉበት ምናምን ሳይቀር ላይት ሰንሰር አለው። ለምን? ኤቭሪ ሰል የእንቅልፍ ሞድ አለ። እዚህ ጋር ያለው አሰራር ሌላ ነው። እዚህ ጋር ኤቭሪ ሰል ኢን ዘ ቦዲ ላይት ሰንሰር አለው። አንጎላችን ከዓለም ጋር የሚገናኝበት በአይን ብቻ ነው፣ ተሸፍኗል። ሲስተሙን በሙሉ ልክ እንደዚህ ቤት ማብራት ስዊች ኦፍ የሚያደርገው ብርሃን ነው። ሞክሩት። ጠዋት ተነሱና መጀመሪያ the first 10 minutes ሌላ ነገር አልሰራም። ዳመናም ከሆነ ዳመናውን አየዋለሁ። 10 ደቂቃ ከ2 እስከ 10 ደቂቃ ቡና የጠጣችሁ the whole system ሲነቃ ታዩታላችሁ፣ ይሰማችሁ። ማለት የሳይንሱ ነው። ሳይንሱን ተከትዬ አድርጌው ስለሚሰራልኝ። ከዛ ቀጥሎ ምንድን ነው? ሌሊቱን ሙሉ ሳምባችንም ሲሰራ ቆይቷል። ትንፋሻችን በኃይል እየተነፈስን አይደለም፣ አርፈናል። ሃርት ቢታችን ስሎ ነው። ስሊፒንግ ሃርት ሬት እና አሁን ያለው አይገናኝም። ካርቦን ዳይኦክሳይድ ተጠራቅሞ በቂ ኦክሲጅን የለም። ብዙ ጊዜ እንደውም ጊዜ ለመቆጠብ ብርሃኑን እያየሁት 15 ደቂቃ ብሪዚንግ ኤክሰርሳይዝ ነው። እያንዳንዱ ሴል ኦክሲጅን ይጠጣል፣ ካርቦን ዳይኦክሳይድ ይወጣል። ስራ ነው፣ ግን there is no free lunch። ሲስተሙ በደንብ መኪና ዘይት ሳይቀየር ይነዳል። ጎደሎ እየከፈትና ያለን ኮፊኑን አይደለም መኪናውን እያሞቅኩት እኮ ነው። አሁን ብርሃን ገብቷል፣ ትንፋሽ ተተንፍሷል፣ ሌላ ሰው ነኝ። ኤነርጂ ሌቭል አሁን ሰውነቴ ለስፖርት እንደማንም ሰው አንዳንድ ቀን ድክምክም ብሎኝ ነው አልፈልግም መስራት፣ ግን ያንለት ሞታት አለው እንጂ ሳልሰራ አለው። ያ ማንነትን ማሸነፍ። ይሄን እንዲያደርግ የሚያደርገኝ የሆነ ኬሚካሎች፣ ኤንዛይሞች ነገሮች ናቸው። እነሱን እንዴት እንደምናደርጋቸው አሁን to hack the system በሰውነታችን አይምሮአችንን መቆጣጠር እንችላለን። መገዛት አለ ሰውነታችን። እኔ አሁን ሰውነቴን እንደ መኪና ነው የምነዳው። ዝም ብሎ ጉራ አይደለም የማደርገው ነው። እንዴት እንደሚነዳ ስለማውቅ ለራሴ መንጃ ፍቃድ ተምሬ ስለሰጠው ማለት የሚሰጥ የለም። ቢኖር ጥሩ ነበር። አሁን ቀጥሎ ገና ይቀራል እኮ መሰራቸው ስራዎች 2 ሰዓት ነው የሚጠፋው። አሁን ስፖርት መሰራት አለበታ። እያንዳንዱን ሰል በብርሃን አነቃውት፣ ኦክሲጅን ሰጠውት። ራሱ በቃ አሁን የሆነ እንቅስቃሴ ይፈልጋል። በተነሳሁበት ስሜት ቁጭ ብል አልነሳም። እዛው ደካክሞኝ እንደባብሮኝ ስራም ስሰራ በፉዙ አይምሮ ስሰራ ውላታለሁ። በነቃ አይምሮ ነቃ ብዬ ደስ ብሎኝ ምናምን መዋል ከፈለኩኝ ይህንን ኢንቨስት ማድረግ አለብኝ። አይዱ ስፖርት ሰራለሁ ግማሽ ሰዓቱ ግን ማሾፍ የለም። ሲያልቅ አንዳንዴ ፌንትም ላረጉሉ እችላለሁ።
እስከዛ እስከ ጫፍ ካልገፋሁት የሰራሁትም ጫፍ ሲገፋ ነው እንደገና እየጠነከረ የሚመጣው። ስፖርቴን ሰርቼ ስጨርስ አሁን ትንሽ ደግሞ በቃ ትንሽ ሰበስበውና አሁን እስካሁን ስልክ አልተከፈተም፣ ቲቪ ሬዲዮ አልከፍትም። አይምሮአችን ሃርድዌር አለ፣ ሶፍትዌር አለ፣ ዳታ አለ፣ ካፓሲቲ አለው። 50 ነገር ባንዴ ማድረግ አይችልም። አሁን ላፕቶፓችንን እንከፍተውና 50 ዊንዶ እንክፈት እስቲ፣ መሽከርከር ይጀምራል አይደል? ይሄም እንደዛ ነው። በጠዋት ተነስቼ የማያስፈልገኝን ቲቪ ኒውዝ ለምንድን ነው ዊንዶ የምከፍተው? ስራ እያለኝ ማሰብ እየፈለኩ ለምንድን ነው ስልኬን ከፍቼ አላይም? ሜሴጅ ኖራል ነው ለምንድን ነው የማየው? ምን አደጋ አለብኝ? ለምንድን ነው የምከፍተው? ለምንድን ነው መመለስ ያለብኝ የሰው ስልክ ራሴን ሳላስተካክል?